አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ እንዲደርሳችሁ የምንመኝላችሁ ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። የከበረ ሰላምታችን ከጣና ቴሌቪዥን ዜና ክፍል ይድረሳችሁ እያልን የመጋቢት 10 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ይዘንላችሁ ቀርበናል። የዛሬው 2 ዓመት በዛሬው ዕለት ታላቁ አርበኛና የፋኖ ትግል ምልክት የነበረው ሜጀር ጄኔራል ዋንታ ባተ የመጣ የሄደው አማራን እየገደለ ሊቀጥል አይገባም ብለን ጫካ ገብተናል። ይህን ስርዓት እየታገልኩት ለአማራ ህዝብ ክብርና ህልውና ስለሞታለው በደስታም መስዋዕትነትን እቀበላለሁ ብሎ ቃል በገባው መሰረት ሞትን ንቆ ውርደትን ተጸይፎና ለአማራ ህዝብ ታምኖ የወደቀበት ዕለት ነው። የጣና ቴሌቪዥን ዜና ክፍልም የታላቁን አርበኛ የጀግንነት ፍጻሜ አስመልክቶ የመታሰቢያ ፕሮግራም አዘጋጅቷል። የሰዓቱ ዜናችን ሰፊ ሽፋን ሰጥቶታል፣ የምትሰሙት ይሆናል። ታሪካዊቷ ወልዲያ ዛሬም በፋኖ ተጋድሎ ደምቃ መዋሏን የፋኖ ቃል አቀባይ ክፍል አስታውቋል። በመርሳና በወልዲያ መካከል የተደረገው ተጋድሎ ዝርዝር መረጃ በዜናችን ይደመጣል። ቀዳሚው ዜናችን ነው። የብልጽግናው ስርዓት የማይወጣው ፈተና የሆነበት ነዳጅ ነው። የነዳጅ ጉዳይ ለብልጽግና ራስ ምታት ሆኖበታል። ዛሬም ከንቲባዋ በእግራችሁ ሂዱ ሲሉ ትዕዛዝ አስተላልፈዋል። የደርግን ፍጻሜ የደገመው ብልጽግና ቀጣዮቹን ቀናት እንዴት ያልፋቸዋል የሚለውን ወደፊት የምናየው ይሆናል። በዛሬው ዜናችን ለአዲስ አበባ ህዝብ የተላለፈውን ትዕዛዝ እናስደምጣችኋለን። የብልጽግናው ሰራዊት በየቀኑ ከካምፕ እየወጣ ሲጠፋ የውጊያ ቀጠና የሚቀይር እንጂ ወደ ፋኖ ለመቀላቀል የሚጓዝ አይመስልም። ዛሬም በሸዋ የተፈጸመውን በዝርዝር እናስደምጣችኋለን። የአማራ ህዝብ ትግል የጀመረው በህወሓት ጭቆናና በአማራ ህዝብ የክብር ጉዳይ እንጂ ማንም ሰባራ ጠመንጃ አስታጥቆትና ጥይት ሰፍሮ ባሰማራው ኃይል አይደለም ሲል የሚናገረው ታላቁ አርበኛው ዋንታ ባተ ከተሰዋ ዛሬ 2ኛ ዓመት ሆኖታል። ፋኖነት የወረትና የቀጠር ውጊያ የሚያካሄድ ኃይል ሳይሆን በማህበረሰባዊ ጄኔቲክ የሚተላለፍ የአማራ ህዝብ የክብር መገለጫ ሰራዊት ነው። ፋኖ ከትናንት በስቲያ ቀኝ ገዢዎችን ተፋልሞ አገር አስጠብቋል። ትናንት አገርን ከፍርሰት ታድጓል። ዛሬም አማራን ከህልውና ስጋት ለመታደግ የሚታገል ሰራዊት መሆኑን አርበኛው ከ2 ዓመት በፊት መናገሩ ይታወሳል። የአርበኛውን ስንብትና ያደራ ቃሉን አስመልክቶ ከአሁኑ የፋኖ ትግል ቅኝት ጋር በማያያዝ የውባንተ ውብ ምዕራፎችና ሌላው ገጽ በሚል ርዕስ ልዩ ዘጋቢ ፕሮግራም አዘጋጅተናል። ሰዓቱ ሲደርስ ይደመጣል። እነዚህም ፕሮግራሞችና መረጃዎች አሰናድተን ወደ እናንተ የምናቀርበው የሰዓቱ ዜናችን ከዚህ ሰዓት ጀምሮ መደመጥ ይጀምራል። በድጋሚ እስከ መጨረሻው አብራችሁን በመቆየት እንድትከታተሉን አክብሮታዊ ግብዣችንን እያቀረብን በቀጥታ ወደ መረጃዎቹና ዘጋቢ ፕሮግራማችን እናልፋለን። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ፋኖ በወልዲያ ጀብድ ፈጸመ። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ህዝብ በታሪካዊቷ ወልዲያ ከተማ ዙሪያ ታላቅ ድል መቀዳጀቱን ገለጸ። የዕለቱን ተጋድሎ አስመልክቶ መረጃውን ለጣና ቴሌቪዥን ያደረሰው የአጼ ምኒልክ ህዝብ ግንኙነት መምሪያ የምኒልክ 101ኛ ኮር አሃዶች የሆኑት 11ኛ ክፍለ ጦርና 35ኛ ክፍለ ጦር በጋራ በመሆን ከትናንት ንጋት ጀምሮ ከወልዲያና ከመርሳ ተነስቶ በበርካታ እግረኛና ሜካናይዝድ እንዲሁም ድሮን ታጅቦ ወደ መርጦ ማጥቃት ያደረገው የጠላት ኃይል ጋር ብርቱ ትንቅንቅና ተጋድሎ በማድረግ ድል አስመዝግበዋል ብለዋል። በተጋድሎ የተገኘውን ድል ሲገልጽም የጠላት ኃይል በኮሩ ሜካናይዝድ በታገዘ ውጊያ ከባድ ሰዋዊ ኪሳራ የደረሰበት ሲሆን ቁጥሩ ቀላል የማይባል እግረኛ ሰራዊት እርምጃ ተወስዶበታል። በርካታ ቆስለኛም ወደ ወልዲያና መርሳ ሆስፒታል አስገብቷል ሲል ተናግሯል። የዙ ህዝብ ግንኙነት መምሪያ አክሎም በዚህ ከባድ ውጊያ ጠላት ከወልዲያ ስቴዲየምና ከተለያዩ ቦታዎች ከባድ መሳሪያ ወደ ተለያዩ የገጠር ታዳጊ ከተሞች እያስወነጨፈ የዋለ ሲሆን በሰው ህይወት በንብረትና እንስሳቶች ላይ ከባድ ጉዳት አድርሷል። ይህ የስርዓቱ ተግባርም የተለመደና ዛሬ ስንት ሰው ገደለ፣ ስንት እንስሳት መታ፣ ስንት ቤትና ንብረት አወደመ በሚል ጥያቄ እየተለመደ መምጣቱ የሚፈጽመውን የጦር ወንጀል እንዲለመድና አሳሳቢ አድርጎታል በማለት ገልጿል። የነዳጅ ጉዳይ ለብልጽግና ራስ ምታት ሆኖበታል።
ኢትዮጵያን በተራዘመ እርስ በርስ ጦርነት ውስጥ ያስገባት የብልጽግናው ስርዓት የጦርነት ፖሊሲው የዜሮ ድምር ከባድ አደጋ ደቅኖበታል። የተጋረጠበትን አደጋ መቀልበስም ሆነ ቀለል አድርጎ ማለፍ የከበደው ጸረ አማራው የኦህዴድ ብልጽግና ስርዓት የነዳጅ ጉዳይ ከባድ ጭንቀት ጥሎበታል። ባለፉት 4 ቀናት ሊቀመንበሩን ጨምሮ 3 የስርዓቱ ቀዳሚ ባለስልጣናት የኢትዮጵያ ህዝብ በእግሩ በመጓዝ ነዳጅን ሊቆጥብ ይገባል ሲሉ መናገራቸው አይዘነጋም። ዛሬ ደግሞ የስርዓቱ ሌላኛዋ ሹም ወይዘሮ አዳነች አቤቤ የአዲስ አበባ ህዝብ በእግሩ በመጓዝ በነዳጅ ቁጠባ ላይ የምናደርገውን ጥረት ሊደግፈን ይገባል ሲሉ ለአዲስ አበባ ህዝብ ጥሪና ማስጠንቀቂያ አስተላልፈዋል። በእግር ተጓዙ ሲሉ ለአዲስ አበባ ህዝብ ትዕዛዝ ያስተላለፈው ከንቲባ አዳነች አጫጭር መንገዶችን በእግር በመጓዝ የነዳጅ ፍጆታ ለመቀነስ የምናደርገውን ጥረት አግዙን ብለዋል። ከንቲባዋ ለመዲናዋ ነዋሪዎች ባስተላለፉት መልእክት የተለመደውን የኢራንን ጦርነት በምክንያትነት ያነሱ ሲሆን በመካከለኛው ምስራቅ ቀውስ ኢትዮጵያ የነዳጅ አቅርቦት እንደ ልብ ማግኘት አልቻለችም። የአሜሪካ እስራኤልና ኢራን ጦርነት መቋጫ አግኝቶ የነዳጅ አቅርቦቱ ወደ መደበኛ መስመር እስኪመለስ ድረስ ነዳጅን በቁጠባ መጠቀም ይኖርብናል። ለዚህ ደግሞ ከፍተኛ የነዳጅ ፍጆታ የሚጠቀሙ የአዲስ አበባ ከተማ ነዋሪዎች አጫጭር መንገዶችን በእግር በመጓዝ ነዳጅ እንዲቆጥቡ በማለት ማሳሰቢያ ሰጥተዋል። ነዳጅን በተመለከተ ከዚህ በፊትም የብልጽግናው ሊቀመንበርና 2 ሚኒስትሮቻቸው ተመሳሳይ መልእክት ማስተላለፋቸው አይዘነጋም። የነዳጅና ኤነርጂ ባለስልጣንም ለነዳጅ ማደያዎች ባስተላለፈው ጥብቅ መመሪያ የነዳጅ ስርጭትን ቅድሚያ መስጠት ያለባችሁ ለመከላከያና ለደህንነት ተቋማት ነው ሲል መግለጹ አይዘነጋም። የብልጽግናው ሰራዊት ፍልሰት ብሶበታል። የአማራ ፋኖ ብሔራዊ ንቅናቄ በብልጽግናው ሰራዊት ላይ የሚፈጽመው ማስኮብለልና ስቦ ማስከዳት ዛሬም ቀጥሎ ውሎ ዛሬም 4 የብልጽግናው ጦር አባላት በጠዋቱ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮርን ተቀላቅለዋል። የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን በላከው ዕለታዊ የውጊያ መረጃ በውድቀት ዋዜማው ላይ ለሚገኘው ስርዓት ዕድሜ ማራዘሚያ መጠቀሚያ አንሆንም ያሉ በርካታ የብልጽግና ወታደሮች በየቀኑ ፋኖን እየተቀላቀሉ ነው። በዛሬው ዕለት መጋቢት 10 ቀን 2018 ዓ.ም የአፋብን ሸዋ ጠቅላይ ግዛት እዝ በአጼ አምደ ጽዮን ኮር ስር የሚገኙ ክፍለ ጦሮችን ተቀላቅለዋል ብሏል። ከፊቼ ከተማ የተነሱ 4 የ8ኛ እዝ 12ኛ ክፍለ ጦር ስር የነበሩ የብልጽግናው ሰራዊት አባላት ከነሙሉ ትጥቃቸው የኮሩ አካል የሆነውን የራስ አበበ አረጋይ ክፍለ ጦርን ሲቀላቀሉ መነሻውን ከደራ ጉንዶ መስቀል ከተማ ያደረገው የብልጽግናው 6ኛ እዝ 15ኛ ክፍለ ጦር የ5ኛ ሻለቃ መረጃና ደህንነት ክፍል ኃላፊው የመከላከያ ሰራዊት አመራሩ በበኩሉ የተለያዩ የአገዛዙን ሚስጥራዊ ሰነዶችና ከነሙሉ ትጥቁን በመያዝ የአጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦርን መቀላቀላቸውን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል አስታውቋል። የብልጽግናው ሰራዊት በሌሎች ግንባሮችን በተመሳሳይ የአማራ ፋኖን በየቀኑ እየተቀላቀለ መሆኑን የደረሰን መረጃ ያመለክታል። የውባንተ ውብ ምዕራፎችና ሌላው ገጽ ይህንንና ዘርዝረን የማንጨርሳቸው ሰፊ በደሎች በአማራ ሕዝብ ላይ ሲጋረጡ በቃን ታግለን እንሞታለን የሄደ የመጣው ሲገለና አይኖርም ብለን ጫካ ወጥተናል። ማንን ዘን ሕዝባችን ዘን ተጋርሎችም የሚደረጉትን አውደ ውጊያዎችም ተሰማላችሁ። ውባንተና ፋኖነትን ማንም የሚደርብልንና የሚነሳን ሳይሆን ከቅድመ አያቶቻችን የወረስነው መገለጫችን ነው። ታላቁ አርበኛ ሜጀር ጄኔራል ውባንተ አባተ አንድ መድረክ ላይ የተናገረው የአማራን ህዝብ የመከራ ጀማሪው ህወሓት የውስጥ ተንኮሉንና ጥላቻውን ከሐሳብ ወደ ወረቀት ከወረቀት ወደ መሬት ሲያወርድ የመጨረሻ የጥላቻ ማስፈጸሚያ ያደረገው ስርዓተ መንግስቱን በአምሳሉ መቅረጽና የጠላውን ህዝብ የመከራው ድማ ላይ አስገብቶ ማብራየት ነው። ይህን እቅዱን ወደ መሬት አውርዶና የአማራን መሬት ቀምቶ ባለመሬቶቹን ወደ መሬት የውስጠኛው ክፍል ልኮ ተንኮሉንና ጥላቻውን ያለ ከልካይ ሲያካሂድ ከፋይ ብሎ የተነሳው ፋኖ በህወሓት ላይ የመጀመሪያውን ጥይት ተኮሰ። ያን ጊዜም የአማራ ህዝብ የነጻነት ትግል ተጀመረ። ዋዋ ጎቤና ወንድሞቹ የህወሓትን የተንኮልና የጥላቻ አሰራር ተቃውሞ ሲወጡ የግል ንብረታቸውና የተመኙትን ስልጣን ህወሓት ስለነጠቃቸው ሳይሆን የህዝብ በደል ታይቷቸው ከምንም በላይ ደግሞ የአማራነት ክብር በህወሓት ሲዋረድ ቆመው ማየት ስላልቻሉ ነው። ዋዋ ጎቤ የሞላለት ሞልቶ የተረፈው ጀግንነትና ባለጸግነትን በኩል የተቸረው ሲሆን ሀብትና ደግነቱን ጥሎ ወደ ትግል የገባው
ፋኖነት የቀደመ የአያቶቹ ውርስ ስለሆነበት ብቻ ነው። ታላቁ አርበኛም ሜጀር ጄኔራል ውባንታ ባተ በመግቢያችን ላይ ያስደመጥናችሁን አስተያየት የሰጠውም ፋኖ የትናንት የዛሬ የመንግስት የተቃዋሚ ወዘተ ተብሎ የሚከፋፈል አለመሆኑን፣ ነገር ግን ፋኖ የዘር ግንድ እንዳለው ያ የፋኖ ዘር ግንድ ደግሞ ቋሚ መገለጫ ያለው መሆኑን የገለጸበት ነው። የፋኖነት ቋሚ መገለጫው ደግሞ ለክብርና ለህዝብ ህልውና በክብር መውደቅ መሆኑን እያሳየ መጣ። ወደፊትም የሚቀጥል መሆኑን ነው። ባጭሩ ፋኖነት ጄኔቲካል ውርስ እንጂ እንደ እንጉዳይ ቆሻሻ ቦታ ላይ በቅሎ በማግስቱ የሚጠፋ የጅብ ጥላ አይደለም። ሜጀር ጄኔራል ውባንታ ባተ የሰው ስጋ ይዞ ነገር ግን እንደ ንስር እየበረረ ፋኖን ያደራጀ ጀግና፣ አርቆ አሳቢ፣ ባለራዕይና ከምንም በላይ ደግሞ ለወገኑና ለሃይማኖቱ እስከ ሞት ድረስ የታመነ ጀግና ነው። ይህን አቋሙን ሲገልጽም እመቤቴ ማርያም ምስክሬ ናት፣ እኔ እውነተኛ ታጋይ ነኝ፣ የምታገለው በእውነት ደስ ብሎኝ ነው፣ በፋኖነቴ የታገልኩ ስሞትም ደስ እያለኝ እሰዋለሁ ብሎ እንደተናገረ ቃሉን ተገበረው። የመጣ የሄደው ሲገርልን አይኖርም ብለን ጫካ ወጥተናል፣ ማንን ይዘን ህዝባችንን ይዘን በማለት የትግል ምዕራፉን ጅማሮና የትግሉን ሀዲድ የሚገልጸው አርሶ አደሩ ባለሀብቱ ምሁሩና ጀግናው ተዋጊ ሜጀር ጄኔራል ውባንታ ባተ በግል ህይወቱ የሞላለትና የከበረ ታታሪ ባለጸጋ ነበር። የመጀመሪያና ሁለተኛ ደረጃ ትምህርቱን ተወልዶ ባደገበት ደብረታቦር ከተማ የተከታተለው የአማራ ህዝብ ውድ ልጅ ውባንታ ባተ የፌዴራል ፖሊስ አባል ሆኖ ሀገሩን ለማገልገል ወደ ምስራቁ የኢትዮጵያ ክፍል ተመድቦ ነበር። በፌዴራል ፖሊስ ውስጥም ሆነ በገቢዎችና ጉምሩክ መስሪያ ቤት ውስጥ የሚሰሩ ሰዎች የሥራ ምድባቸው ወደ ምስራቅ ኢትዮጵያ ሲሆን ሎተሪ እንደወጣላቸው ቆጥረው ዘመድ አዝማዳቸውን ጠርተው ሙክት አርደው ይጋብዛሉ። ምክንያቱም የምስራቁ ኮሪደር ማለት የምትታለብ ላም ወይም የወርቅ እንቁላል የምትጥል ዶሮ ተደርጎ ይወሰዳል። ባለማተቡና የአማራዊ ክብር ልዕልና የተላበሰው ወጣቱ ውባንታ ባተ ግን የምስራቅ ኢትዮጵያ የሥራ ስምሪቱን በዚህ መልኩ አልነበረም የወሰደው። ከዚህ ይልቅ ለኢትዮጵያ ሕዝብ የኢኮኖሚ የጤናና የማህበራዊ ዘርፍ ምስቅልቅል ምንጭ የሆኑ የተበላሹ ምግቦች፣ የአገልግሎት ዘመናቸው ያለፋባቸው መድኃኒቶችና የጥራት ደረጃቸው የወረዱ ዕቃዎች እንዳይገቡ ከህወሓት ሹሞች ጋር አንገት ለአንገት መተናነቅ የዕለት ተዕለት ስራው ሆነ። በሱና ጥቂት የዓላማ ጽናት ያላቸው ወንድሞቹ ርብርብ ቀላል የማይባል ውጤት ያመጡበትን ታማኝ አገልግሎታቸውን ተወጥተዋል። ዳሩ ግን ህወሓትና እሱ የዘረጋው ስርዓት ለአገር የሚያስቡና በታማኝነት ህዝብን የሚያገለግሉትን ሳይሆን ብሉ እንብላ የሚሉትን የጅብ ግልገሎችን የሚወድ በመሆኑ ውቤም ያለቆቹ ጥርስ ተነከሰበት። መታረጃ ቢላዋው ተስሎ ማብሰያ ድስቱ ይዘጋጅለት ጀመር። በዚህ ጊዜ ነበር ለእናንተ ባላስፈልጋችሁ አገሬ ግን ትፈልገኛለች ብሎ ከፍተኛ ደሞዝ የሚያገኝበትን ደሞዙን እርግፍ አድርጎ ትቶ ወደ ትውልድ ቀየው ጎንደር ገባ። ጎንደር ገብቶ አላረፈም። በቀጥታ ያመራው ወደ መተማና ቋራ ቀጠና ሲሆን በግብርናው ዘርፍ ተሰማራ። ተስፋ የተሞላ ደፋር ልብና የሥራ ትጋትን ብቻ ይዞ ወደ ግብርናው ዘርፍ የተሰማራው ወጣቱ ውባንታ ባተ በዚያ የእርሻ ቦታው ላይ ያለ የአማራ ታጋዮችን እየመለመለ እያደራጀና እያነቃ ትግሉን ተቀላቀለ። በተለይም በግብርና ሥራ ተቀጥረው የሚሰሩ የአማራ ወጣቶችን የከሌ አካባቢ ሳሉግና የዚያኛው አካባቢ ሳሉግ እያለ የሚያፋጃቸውን የህወሓትን ዓላማ ክሹፍ ያደርገው ውባንታ ባተ ነበር። ነነ ፋኖ ሆነን እየታገልን ያለነ የምንታገልበት ትልቁ ዓላማችን የህልውና አደጋ ተጋርጦብናል። ይሄ ሰራዊት ጫካ ሲወጣ እንግዲህ መንግስት እንደሚለው የምንበላው አተን የምንጠጣው አተን አይደለም ጫካ ይወጣል። የተሟላ ኑሮ የምንኖር የተሟላ ህይወት ያለነ በየትኛውም አጋጣሚ ሰርተን ማደር የምንችል ኃይል ነው። ይሄ ኃይል ከዚህ በፊት እንግዲህ ከህዝብ የተደበቀ ነገር የለም። ህወሓት የአማራን ህዝብ በዘርፈ ብዙ ማጥቃት፣ ብዙ ሂደቶች፣ ብዙ በደሎች ወንድሞቻችን ታስረዋል፣ ወንድሞቻችን ተንኮላሽተዋል። ለበርካታ ዘመናት ስንጠይቃቸው የነበሩ የወሰን ጥያቄዎች እስካሁኑ ሰዓት ድረስ ምላሽ አላገኙም። ነገር ግን ህወሓትን ሁሉም ህዝብ እንደሚያውቀው 2008 ሐምሌ 5 ጎንደር ላይ በተጫረው እሳት ህወሓትን አስወግደን ያሁኑን የገዥ ያሁኑን መንግስት አሸባሪውን መንግስት ለውጥ መስሎን ወደ ስልጣን መንበሩ አምጥተናል። በዚያን ሰዓት የአማራ ህዝብ የትግል አስተዋጽኦ ሁላችሁም እንደምታውቁት ከባድ ነበር። በርካታ መስዋዕትነት ተከፍሎበታል። ባህር ዳር በ30 ደቂቃ 58 ሰው አጥተናል። ደብረታቦርም ጎንደርም
ሸዋም ጎጃምም በየቦታው በርካታ ንጹሃንን ገብረን ያመጣነው ለውጥ ግን ለአማራ ሕዝብ ሌላ ስቃይ ሌላ የመከራ ጊዜ ይዞብን ነው የመጣ። ከባዱ የትግል ዘመን ከ1983 ዓመተ ምህረት የሥርዓት ለውጥ በኋላ በአማራ ሕዝብ ላይ የስቃይ ገመዱን ያጠበቀበትና የመከራ መስቀሉንም ከፍ አድርጎ የሰቀለበትን ህወሓትን ታላቁ አርበኛው ውባንተ አባተ በየግንባሮቹ ተፋልሞ አሸንፎታል። በግብርናው ዘርፍ በሚሰራበት ወቅት ወንድሞቹ የጠላት መጠቀሚያ እንዳይሆኑ በማንቃትና በማደራጀት የህወሓትን የተራዘመ የሴራ ድር በጥሶበታል። ቀደም ሲል በሰማችሁት መልኩ የአማራ ህዝብ ከሐምሌ 5 ቀን 2018 ዓ.ም ጀምሮ የለኮሰው የማይጠፋ እሳት ህወሓትን ከ4 ኪሎ በመንቀል ለአማራ ህዝብ ሰላምና ረፍትን ለማምጣት ተስፋ ተጥሎበት ነበር። ሆኖም የህወሓት የእጅ ሥራ ውጤት የሆነው የኦህዴድ ብልጽግናው መንግስት አባቶቼ በሄዱበት መንገድ ይሄዳለሁ ብሎ የህገ መንግስት ማሻሻያም ሆነ የህዝብ ዘላቂ አቅምን ማስቀደምን ረስቶ ወደ ተወለደበት የጥላቻና የዘረኝነት ጠርሙሱ ገባ። ብልጽግና በዚህ መጠን የህዝብን አደራ በልቶ ከሃዲነቱን እያሳየ በነበረበት ወቅት ልማደኛው ህወሓት ከቤተ መንግስት ያፈናቀለኝ አማራው ነው፣ አማራውን ካላንበረከኩ በህይወት መቆየት አልችልም ብሎ ተነሳ። በመጀመሪያ የፌዴራሊስት ኃይሎች ብሎ የሚጠራቸውን በአማራ ህዝብና ታሪክ ላይ ጥላቻና ቀናት ያለባቸውን ግለሰቦች ሰብስቦ አማራንና የአብራኩ ክፋይ የሆኑ መሪዎቹን ሲሳደብ ከረመ። ቆይቶ ከብልጽግና ጋር ተጣላው በሚል መሸፈኛ የሰሜን ዕዝን በመምታት የአማራን ህዝብም በሮኬት ለመደብደብ ሞከረ። በዚህ ጊዜ ነበር ሜጀር ጄኔራል ውባንተ አባተና ወንድሞቹ እንደ ንስር በረው እንደ አቦ ሸማኔ ተወርውረው በታጠቀው የአገር ሰራዊት ላይ በተደፈረው አገራዊ ክብር ላይ ደርሰው ደፋሪውን አንገት ያስደፉትና የተዋረዱትን ወንድሞቻቸውን ቀና ያደረጉት። ህወሓት ሰሜን ዕዝን ባጠቃበት በዚያ ቅጽበት በርካታ ወታደሮችን በግዞት አፍኖ ለመደራደሪያ ያዘጋጃቸው በነበረበት ወቅት ከመናገሻ ጎንደር እየበረሩ ዳንሻ ደረሱ። ዳንሻ ላይ ህወሓት ጄኔራል ሙሉ ዓለም አድማሱን አግቶ ይዟቸዋል። ያንን ጄኔራል ጨምሮ ሌሎች የግፍ እስረኞችን ለማስለቀቅ ውባንተ አባተና ወንድሞቹ በህወሓት ላይ የመጀመሪያ ውጊያ የከፈቱት እነሱ ናቸው። ብልጽግናውና ህወሓት በውስጥ እየተነጋገሩ በየሚዲያው ግን አንድ ጊዜ ንፋስ ላይ የተበተነ ዱቄት ሆኗል እያሉ ሌላ ጊዜ ደግሞ አብይ እንኳን አገር ወረዳ መምራት አይችልም እያሉ የጠባቸውን ደረጃ ሊያሳዩን ሞክራሉ። በ3 ሳምንት ውጊያ ቆላ ተንቤን የገባው ህወሓት ሰኔ 21 ቀን 2013 ዓ.ም ብልጽግናው ከመቀሌ ለቆ መውጣቱን ተከትሎ ሙሉ ትግራይ ክልልን መቆጣጠሩ አይዘነጋም። በዚህ ብቻ ያላበቃው ህወሓት በአማራ ላይ ሂሳብ አወራርዳለሁ እያለ ወራሪ ኃይልና የጥላቻ ትርክት ይዞ ወደ አማራ ክልል ገባ። ህወሓት በዚህ ደረጃ ዕቅድና ግቡን እየነገረ ወራሪ ሰራዊት ሲያዘምትብን ይህ ጦርነት የአማራ ጦርነት አይደለም፣ ህወሓትን አሳልፉት አዲስ አበባ ይግባ ሲሉ በአማራ ብሔርተኝነት ካባ የተደበቁ የህወሓት ምንደኞች እንደነበሩ ታሪክ መዝግቦታል። ትውልድም አይዘነጋውም። ከ8 ወራት በፊት የጀግንነት ተጋድሎ ያሳየው ውባንተ ወጣቱን የክተት ዘመቻ በመጥራት ሐምሌ 15 ቀን 2013 ዓ.ም በማይጋባና ማይላባ በሚባሉ አካባቢዎች እየተዋጋ በማዋጋት አማራን ከዳግም ወረራ ለመታደግ ጀግንነቱን በድጋሚ አሳይቷል። ወደ ጎንደር ቀጠና የተላከው የህወሓት ወራሪ ጦር በብርቱ ምከታ ተመቶ አቅሙ ሲዳከም በወሎ በኩል የነበረውን የወገን ኃይል ለማገዝ ሜጀር ጄኔራል ውባንተ አባተ፣ አርበኛ ሀብቴ ወልዴ፣ አርበኛ ሸሽም ዮሐንስን ጨምሮ በርካቶች ከሰሜናዊው የጎንደር ቀጠና ተነስተው ጋሸና ግንባር ደረሱ። በዚህ ቦታ ደግሞ የጀግንነት ውሃ ልክ የሆነው ከፍ ያለው ደሴ ወንድሞቹን እነ ክንዳለም ዓለምነውንና ሌሎቹን አስተባብሮ የህወሓትን ወራ እየመከተ ጠበቃቸው። ከጋይንት እስከ ደሴ በዘለቀው ብርቱ ትንቅንቅ የጎንደርና የጎጃም ወንድማማች ፋኖች ከወሎ ቤት አማራና ከሸዋ ወንድሞቻቸው ጋር ብርቱ ቅንጅት ፈጥረው የህወሓትን ወረራ በብርቱ መክተዋል። ሆኖም የህዝብን አደራና የተጣለበትን እምነት በመብላት ክህደቱን ደጋግሞ ያሳየው የክህደት አልፋና ኦሜጋው ብልጽግና በሸፍጥ ተደጋጋሚ የውጊያ ስህተቶችን በመፍጠር በርካታ ተተኪ የሌላቸው ጀግኖች ፋኖችን አስመትቷል። ጋሸና ላይ ገብረ መስቀል ደርብ የተባለው የወንዶች ቁና የክብር መስዋዕትነትን ሲቀበል፣ ታላቁ አርበኛ ሜጀር ጄኔራል ውባንተ አባተ ደግሞ 2 ቦታ ላይ ተመቶ ጉዳት ደረሰበት። በሕክምና ላይ ያለ የህወሓት ጦር ጋይንት መድረሱን ሲሰማ ሕክምናውን አቋርጦ ወደ ጦር ሜዳ በመሄድ ወታደሩን መልሶ በማደራጀት መክቷል። ያኔ ያቋረጠው ሕክምናው በክብር እስከ ተሰዋበት ቀን
ቀን ድረስ ሊታከመው ባለመቻሉ የጠላትን ጥይት በገላው እንደተሸከመ ማለፉ ይታወቃል። ክቡራን ቤተሰቦቻችን በወቅቱ ውባንተ አባተ የደረሰበት አደጋ ስፓይናል ኮርድና ሆዱ ላይ እንደነበር የሕክምና ማስረጃው ያሳያል። ይህ ደግሞ የጉዳቱን መጠንም ያመላክተናል። በፋኖነት ትግል አማራን ሂሳብ አወራርድበታለሁ ብሎ ህወሓት ጦር ሲያዘምት እነ ውባንተ አባተ የመከቱት በዚህ መጠን ከባዱን ዋጋ ተቀብለው ነው። ፋኖነት ያኔም ሆነ ዛሬ በተመሳሳይ ጀግንነትና ወጥ ዓላማ አለ፣ ነገም ይቀጥላል። መጀመሪያ ፋኖ አሸባሪ አይደለም። ፋኖ ትናንት መንግስት በጨነቀው ጊዜ ከመንግስት ጎን ሆነን ዋጋ ከፍለን ለሀገራችን መስራት የሚጠበቅብንን ሰርተን የመጣነ። ከዛ ውጭ መንግስት አሁን ባለው ቁመና ላይ ይህንን ኃይል አሸባሪ ነው፣ ይሄ ኃይል እንዲህ ነው የሚል ፕሮፓጋንዳ ያወራል። ህዝባችንና መላ የአማራ ህዝብ ግን እውነታውን ያውቃል። አማራ ክልል ላይ በአራቱም ግዛቶች በተደረጉት ውጊያ ምን ነበሩ፣ መሬት ላይ ያለው ሀቅ ምን ነበር ብለን ስንነሳ ይሄ የህዝብ ልጅ ነው። ፋኖነትን መንግስት በሆነ ጉዳይ የሚሰጠን በሆነ ጉዳይ ነጥቀን አይደለም፣ ከቅድመ አያቶቻችን የመገለጫችን ነው። ታላቁ አርበኛ ምዕራፍ 3 የትግል ጉዞ። ይህንኛው የትግሉ ምዕራፍ የታላቁ አርበኛና የክህደት አልፋና ኦሜጋው የብልጽግናው ስርዓት ያካሄዱትን የትግል ጉዞ የሚያስመለክተን ክፍል ነው። ታላቁ አርበኛው ውባንተ አባተ ደጋግሞ እንደሚናገረው ብልጽግናው በጨነቀው ጊዜ ኑ አገር አድኑ ብሎ ሲጠራ ቀድመው የተገኙትን የአማራ ብርቅዬ ልጆችን ከፕሪቶሪያው የእርቅ ማዕድ በኋላ ፋኖን ማሳደድ የተጀመረበትን ወቅት ነው። በዚህ የታላቁ አርበኛው ውባንተ አባተ የትግል ምዕራፍ ጀግናው ከከተማ ውጊያ እስከ ሰራዊት ማደራጀት የተጓዘበት መንገድ ይዳሰሳል። ሜጀር ጄኔራል ውባንተ አባተን ጨምሮ ደረጀ በላይ፣ ተሾማ አበባው፣ ሀብቲ ወልዴ፣ አይሸሽም ዮሐንስ፣ ጋሽ መሳፍንት፣ አባድፈን፣ ሰለሞን አጠናን ጨምሮ በክብር የወደቁትና አሁንም በጽናት እየታገሉ ያሉት የአማራ ውድ ልጆች በመናገሻ ጎንደር ከተማ ከብልጽግናው ሰራዊት ጋር ለ7 ቀናት ብርቱ ውጊያ አድርገዋል። ህዝባዊ መሰረትና የህዝብ ፍቅር የሌለው የብልጽግናው ስርዓት ፋኖን መፋለም ሲያቀተው የታላቂቱን ከተማ ህዝብና ቅርስ ለማውደም በዝግጅት ላይ እንደሆነ መረጃው የደረሳቸው አርበኞች ከተማዋን ለቀው ወጡ። ከጎንደሩ የ7 ቀን የከተማ ውስጥ ትንቅንቅ በኋላ ታላቁ አርበኛው ውባንተ አባተ ወደ ደቡባዊ ጎንደር ቀጠና ነበር ያቀናው። በዚያም በርካታ ወጣቶችን አሰልጥኖ ብቁ ከማድረግ እስከ አደረጃጀት ዝርጋታ የዘለቀ ሁለንተናዊ ትግል አደረገ። በተበታተነ መልኩ ሲታገል የነበረውን ፋኖ በሁሉም ቀጠና ተንቀሳቅሶ በሻለቃ ደረጃ ያዋቀረ ሲሆን በሰሜኑ ጦርነት ወቅት በመሪነት ይዟት የነበረችውን ፊት አውራሪ ገብርዬ ብርጌድን በትጥቅና ስንቅ አጠናክሮ በስሩ የነበሯትን ሻለቆች ወደ ብርጌድ አሳደጋቸው። በዚህ መንገድ የትግሉን አደረጃጀት መልክ እያሳየ ከሄደ በኋላ በአማራ ፋኖ ትግል ታሪክ የመጀመሪያውን የክፍለ ጦር አደረጃጀት ነሐሴ 30 ቀን 2015 ዓመተ ምህረት ከወንድሞቹ ጋር በመሆን እውን አደረገም። ከብዙ ውጣ ውረድ በኋላ በፋኖ መር የአማራ ህዝብ የሉና ትግል ታሪክ የመጀመሪያ የሆነችዋን በክፍለ ጦር ደረጃ የተዋቀረችውን ጉና ክፍለ ጦርን ከሌላኛው የአማራ ህዝብ ትግል ምልክት አርበኛ ከፍያለው ደሴ የታማኝነትና የጀግንነት መለኪያ ከሆነው አርበኛ ክንዳለም ዓለም ነው ሁሉም እጅ ቢሰጡና ብቻዬን ብቀር እንኳን ብልጽግናን ብቻዬን እታግለዋለሁ በሚለው ንግግሩ የሚታወቀው ጀግናው ተሾማ አበባው እና ሌሎች አርበኞችን በመመከት ሰፊ ቀጠና የሸፈነ አደረጃጀት መሰረተ። በዚህ ሂደት ውስጥ ተሳታፊ የነበሩ ነገር ግን በሂደት የትግሉን ፈተና መቋቋም ያልቻሉ ወይም የብልጽግናው ጥቅማ ጥቅም እንደ ኢሳው አታሏቸው ትግሉን በምስር ወጥ ሽጠው ከገዳዮቻቸው ጋር የተሰለፉ ግለሰቦችም እንደነበሩበት መግለጽ እንወዳለን። ከፍተኛ ጊዜና ግንዛቤ ከተፈጠረለት በኋላ የፋኖ አደረጃጀት እየሰፋ ሲመጣ አርበኛ ተሾማ አበባው ጣይቱ ክፍለ ጦር፣ ሜጀር ጄኔራል ከፍያለው ደሴ ደግሞ ገብርዬ ክፍለ ጦርን መሰረቱ። ታላቁ አርበኛ የአማራ ህዝብ የሉና ትግል ምልክት እንዲሁም የፋኖነት ምሳሌው አርበኛ ሜጀር ጄኔራል ውባንተ አባተ ከጉና ክፍለ ጦር ምስረታ በፊትና በኋላ በርካታ ጀብዶችን ፈጽሟል። መከላከያ ወደ ደቡብ ጎንደር ዞን ዋና መቀመጫ ደብረ ታቦር ለመግባት ሙከራ ሲያደርግ አንድ ሬጅመንት ጦሩ ያለቀበት ውጊያ የተካሄደው ውባንተ አባተ በሰጠው የውጊያ ስምሪት ነው። በኋላም ጠላት በሜካናይዝድ ታግዞ ከተሞችን የያዘ ቢሆንም ውባንተ ቀንና ማታ የውጊያ ዕቅድ እያወጣ መውጫ መግቢያ ነስቶት ነበር።
በተለይም በ2016 የአዲስ ዓመት ዋዜማ ጀምሮ ወደ እስቴ መካነ ኢየሱስ በርካታ ቁጥር ያለው ሰራዊቱን ይዞ የገባው የብልጽግና ሰራዊት ለተከታታይ 5 ቀናት በፈጀው ውጊያ ወረዳውን እንዳይዝ ተደርጎ ነበር። በመጨረሻም ጠላት የኃይል ብልጫ ወስዶ ወረዳውን የተቆጣጠረ ቢሆንም በአንድ ወር ውስጥ ከ6 ጊዜ በላይ የከተማ ውስጥ ኦፕሬሽን በመስራት በጠላት ላይ ከፍተኛ ኪሳራ አድርሷል። ጥቅምት 15 ቀን 2016 ዓ.ም መካነ ኢየሱስ ከተማ ላይ የተሰራውን ታላቅ ጀብዱም ውባንተ ያወጣው የውጊያ ዕቅድ ነበር። በዚህ ውጊያ የውባንተን ታናሽ ወንድም ጨምሮ ሌሎች ጀግኖች በክብር ተሰውተዋል። በዕለቱ ታናሽ ወንድሙ አሌክስ አባተ ከፊቱ የወደቀ ቢሆንም በጠላት ላይ ግን ቁጥር ስፍር የሌለው ኪሳራ ተመዝግቧል። በአንድ በኩል የውጊያ ዕቅድ እያወጣ በሌላ በኩል ማህበረሰቡን እያደራጀ የቀጠለው ታላቁ አርበኛው ውባንተ አባተ የፋኖ የሰው ኃይልና የመሳሪያ ግብዓት ከጊዜ ወደ ጊዜ እየጨመረ መምጣቱን ተከትሎ በርካታ የሻለቃ አደረጃጀቶችንም ወደ ብርጌድ አሳድጎ አዋቅሯል። በተለይ በቀድሞ የገብርዬ ብርጌድ ስር የነበረችውንና የአሁኗን የእስቴ ዴንሳ ብርጌድን የመሰረታት ውባንተ አባተ ነው። ብርጌዷን ካደራጀ ከአንድ ሳምንት በኋላ መስዋዕት ቢሆንም ዛሬም ልጆቹ በስሙ እየማሉ ታሪክ መስራታቸውን ቀጥለዋል። ከመናገሻ ጎንደር ከተማ የ7 ቀኑ ትንቅንቅ ጀምሮ በደብረ ታቦር፣ በብናት፣ በአሙሲት፣ ዓለም ሳጋ፣ ማህደረ ማርያም፣ ልጫ፣ እስቴ አንዳቤት፣ ስማዳ፣ ለዋየ፣ ቀጭን ሜዳ፣ አንበሳሜና ሌሎች ግንባሮች ታላቁ አርበኛ በተደጋጋሚ እየተዋጋ ያዋጋባቸው ቀጠናዎች ናቸው። የጀግናው ስንብትና ያደራ ቃል። የጀግናው ስንብት ከ2 ዓመት በፊት በዛሬው ዕለት መጋቢት 10 ቀን 2016 ዓ.ም በጎንደር ጠቅላይ ግዛት ገላውዲዮስ ተብሎ በሚጠራ ቦታ ላይ በጀግንነት ሲዋጋ በክብር ወድቋል። ነገር ግን የጀግናው ራዕይ የታገለለት ዓላማና ያደራ ቃሉ አሁንም በትግል ወንድሞቹ ከፍ ብሎ እየተውለበለበ ነው። ጥቂት የማይባሉ ኤሳውያን በውባንተ ስም እየማሉ ውባንተ ከታገለው ስርዓት እግር ስር ገብተው የኮሪደር ልማት ጎብኚዎች ሲሆኑ የውባንተ ደቀ መዝሙሮች ነን የሚሉ ሐሳውያን ደግሞ በውባንተ ስም እየማሉ ውባንተ የሞተለትን ሕዝብ በተለያየ መንገድ ሲበድሉና ትግሉንም እጅ ከወርች አስረው ቀፍድደው ሊይዙ ሲሞክሩ ቢከርሙም እውነተኞቹ የጀግናው አርበኛ አደራ ተቀባዮች ግን የአማራን ሕዝብ ከተደቀነበት የህልውና አደጋ ለመታደግ በታማኝነት እየተፋለሙ ይገኛሉ። ይህን የጀግናውን የአደራ ቃል አክብረው በመታገልም ከትናንት እስከ ዛሬ ባደረጉት ተጋድሎ በጠላቶቻቸው ላይ ከፍተኛ ኪሳራን በማድረስ የፋኖን ብርቱ ክንድ አሳይተዋል። የውባንተ ውብ ምዕራፎችና ገጾች ይህ ብቻ አይደለም። ነገ ታሪክ መዝጋቢዎች ባህር ሙሉ ቀለም ይዘው የሚዘግቡት ህልቆ መሳፍርት ገጾች የሚወጡት ታሪክ አለው። ለዛሬው ግን በዚሁ እናበቃለን። ቸር ይግጠመን። ድል ለውባንተ አደራ አስጠባቂዎች። ፋኖ ሲታገል ቆይቷል። በብዛት ግን ከ2008 ሐምሌ 5 ጎንደር ላይ በተነሳው አመጽ ጀምሮ ፋኖ እንደ ፋኖ በየጫካው በየጣሻው ሲዋደቅ የቆየ ለነጻነት፣ ለአማራ ህዝብ ነጻነት፣ ለኢትዮጵያ ህዝብ ነጻነት የሚታገል የህዝብ ሰራዊት ነው ፋኖ። ኢትዮጵያን አፈርሳለሁ ብሎ የተነሳውን ድርጅት ቅስሙ ተሰብሮ እንዲመለስ የተለያዩ ተጋድሎ እያደረግን የፋኖ ደሞዝ የህዝቡ እርካታ ነው። ፋኖ በራሱ ንብረት፣ በራሱ ማቴሪያል፣ በራሱ ጥይት፣ በራሱ መሳሪያ ነው እየተዋደቀ ያለ። ይሄ ደግሞ ከደሞዝ በላይ ያስደስተናል። እንቀጥልበታለን። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።